ይሄ መንግስት እንዴት ብሎ ስለ አሰብ ሊያወራ ይችላል እንዴት ብሎ ስለ ቀይ ባህር ሊያወራ ይችላል አልፈሻጋን ሳስመልስ ስብራታችን ምናልባት ሊያመጣ የሚችለው ከባህር በር መራቅ በጀመርንበት ዘመናቶች ውስጥ ናቸው በአንድም በሁለትም ማለት ነው ስለዚህ ቆርጦ አምጥቶ 1956 ጋር የሚያስቀምጥ እሱ የክፋት ፖለቲካ ነው የውሸት የክደት ፖለቲካ ነው እሱ ስለ አልፈሻጋ ስለ እርሻ መሬት አንስተ ለዚህ እርሻ መሬት አልታገልክምና አይዳል ሞትክምና እርግጦ ቀደም ብያለሁ ነው 1 ሴንቲሜትርም ቢሆን የኢትዮጵያ ምድር ማለት ነው ለማንም መሰጠት የለበትም ነገር ግን ቅድሚያ የምሰጠው ነገር አለ ከዓለም ጋር የተነጋገር ባለንበት አንድ የሆነ ጀነራል ሽፍታ የሱዳን ሽፍታ ያዘው መሬት እሱን አላስመለስክምና ይሄን የዓለም ጋር አታውራም ትላለ እንደዚህ ነው ፖለቲካ እንደዚህ ነው አረዳት ከጎረቤት ካለ አንድ ሽፍታ ሰራዊት ጋር ድንጋ ነው የሱዳን ወታደር ጋር ነው የተነጻጸረው የቀይ ባህር ጉዳይ አሁን ደግሞ ከዛ መጣና የአማራ ትግልን ለመቀልበስ የመጣ ሐሳብ ነው ጤዛ ነው የጉዳይ ተባለ ግን እንኳን እኮ ያዩበት ያሉት እነሱ ከራሳቸው የትግል መነጽር አንፃር እሱ ከውቀት ማለት ነው ወዙ ሊንገሬ ነው እሱ ምንም አይን ነገር የለውም እሱ ከውቀትና ከደካማ ከሆነ ከተንተና በመነሳት ነው አይባልም እኔ ብያለሁ ደጋግሜ ምናልባት አሁን ያለው መንግስት ቺዋለውን ጉዳይ ብል እኛን ተውም ነው ማለት እኛ አንተው ጫካ ያለው ራሱ የኦሮሞ ነጻነት ሰራዊት ብሎ የምታገለው ኃይል ሐቀኛ የኦሮሞ ህዝብ ኃይል መሆኑን አርበኛ ማንም አስረስ በምን አረጋገጠ እንደሱ ክላሽ ይዞ ጫካው ስለሄዱ ሰው ስላገቱ ብር ስለጠየቁበት ሹፌሮችን ስላገቱ ምንድነው ማረጋገጫው ብትል ማረጋገጫ ሊሰጥ አይችልም ትላንትና ሸኔ አማራ ላይ የሉና አደጋ ጋርጧል ብለ ጫካ የወጣው ሰውዬ አሁን በሚኒሳብ ነው ትክክለኛ ህዝብ ተወካይ ሸኔ ነው መነጋገር ካለብን አብረን ምን ሰራው ከሸኔ ጋር ነው የሚባለው ታዳ ለአማራ የሉና አደጋን የተጋረጠበትን ይቀለብሳለሁ ብሎ ጫካ ገባው የዘመኔ ቡድን አማራን ጨፈጨፈ ከተባለ ሸኔ ጋር ሰራለሁ ማለት ምን አይ ፖለቲካ ነው ሚዲያ ላይ መልስ መስጠት ደግሞ እንደ አንድ የዚህ አገር ጉዳይ ነፃ የማንም ጣጣ እንደሌለበት ግለሰብ ሐሳባችን መስጠት መብታችን ነው ወጥቷላ ሐሳባችን መስጠት ኮተት እንደሌለበት ሰው ማለት ነው ክብሩታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሰውና ከአማኑኤል መንግስቱ ጋር በመሆን የምናዘጋጀው የአንዳፍታ ኢንሳይት ዝግጅታችን ተጀምሯል ወቅታዊ አጀንዳ ላይ እናተኩራለን በተለይም ደግሞ በቀይ ባህርና በኢትዮጵያ የወደብ ጉዳይን በተመለከተ የአገር ውስጥ የፖለቲካ ኃይሎች ያቀረቧቸው ያሉ የተለያዩ የአሰላለፍ መልኮች አሉ በተለይም ደግሞ በአማራ ክልል ነፍጥ አንግበው እየተንቀሳቀሱ የሚገኙት የፋኖ ተዋጊዎች በጉዳዩ ላይ የሰጡት ሰሞነኛ አስተያየት እጅግ እያነጋገረ ይገኛል የጎጃም ፋኖ አመራሩ አቶ አስረስ ማረ ዳምጠ ኤርትራ ሉዓላዊ አገርናት መነካት የለባትም የሚል ነገር አንስቷል እንደዚሁም ደግሞ የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ኤርትራ ጦሩን ያንቀሳቅሳል ብዬ አላስብም ምናልባት ትንኮሳ ሊፈጸም ይችላል የሚል ጉዳይም አንስቷል በእነዚህና ተያያዥ ጉዳዮች ላይ እናተኩራለን አብራችሁን ቆዩ አማን እንኳን ደህና መጣ እንኳን ደህና ቆየን ዘሩ የቀይ ባህርና እንደዚሁም ተያያዥ ጉዳይ እንግዲህ በተለይም ዶክተር ሙላቱ ተሾመ በአልጀዚራ በኩል እየተኮሷትን አንዲት አጠር ያለች አርቲክል ተከትሎ እንግዲህ ውስጡን ሲብላል ላይ ከረመው የኢትዮ ኤርትራ ውጥረት ጉዳይ ዳግም እንዲገነፈል አድርጎታል አዳዲስ እንቅስቃሴዎች አሉ ወታደራዊ ዝግጅቶች እየተጠናከሩ መጥተዋል ከሰሞኑ እንኳን በርከት ያለ ቁጥር ያለው የኤርትራ ምልምል ጦር ሲመረቅ ነበር በዚያ ምርቃ ላይ አንድ የኤርትራ ጀነራል የሰጡት አስተያየትም አለ በአስተያየታቸውም እነዚህ ምልምል ወታደሮች ለቀጣይ ተልእኮ ዝግጁ እንዲሆኑ ትዕዛዝና ማስጠንቀቂያ ሰጥቷል ከዚህ በተጨማሪም ሌሎች ወታደራዊ ዝግጅቶችና እንቅስቃሴዎች እንዳሉ እንግዲህ ከዚህ አካባቢ የሚወጡ መረጃዎች ያመላክታሉ ከዚህ በተጨማሪም በዛላምበሳ የሚገኘው የኤርትራ ጦር በኢትዮጵያ ላይ በርካታ ጥቃቶችና ድንገተኛ ጥቃቶችን እየከፈተ መሆኑን ከሰሞኑ ነዋሪዎች ሲናገሩ አድምጠናል በእንዲህ መልኩ ነገሮች እየቀጠሉ ይገኛሉ ከዚህ ጋር ተያይዞ ከቀይ ባህር እንደዚሁም ደግሞ ከባህር በር ጉዳይ ጋር ተያይዞ በተለይ ከኢትዮ ኤርትራ ጋር በተያያዘ በተነሳው ጉዳይ ላይ እየተሰጡ ካሉ አስተያየቶች መካከል ዋንኛው የኃይል አሰላለፍ ጉዳይ ይገኝበታል በተለይም ደግሞ እንደ ፋኖና
ህዋት ያሉ የአገር ውስጥ ኃይሎች አስተላልፋቸውን ምን ሊመስል ይችላል የሚለው ጉዳይ አሁንም ድረስ መነጋገሪያ ይገኛል ሞንጆሪኖ ከአብይም ከኢሳያስም ጋር አንሰለፍም ኛ ገለልተኛውን መቆየት እንፈልጋለን ይሁንና ግን ራሳችንን ለመከላከል ዝግጅት ያደረግን የሚል አስተያየት ከሰሞኑ ለአንድ በየነ መረብ ሰጥቷል የፋኖ አመራሩ የአቶ አስረስ ማረዳም ደግሞ ለየት ያለ አስተያየት ነው የሰጠው የቀይ ባህር ጉዳይ ጤዛ ነው አጀንዳ ለማስቀየስ የአማራን ህዝብ ትግል እንቅስቃሴ ለመቀልበስ የታለመ አሁን ላይ የተመዘዘ ካርድ ነው የሚል ጉዳይ ያነሳል ኤርትራ ሉዓላዊ አገር ናት መነካት የለባትም የሚል ነገር አንስቷል እንደዚሁም ደግሞ የኢትዮጵያ መንግስት ጦሩን ወደ ኤርትራ ያንቀሳቀሳል ብዬ አልጠብቅም ምናልባት እንኮሳ ሊፈጽም ይችላል የሚል አነጋጋሪ አስተያየት ሰጥቷል ከዚህ በተጨማሪም የኢትዮጵያ አሁን ያለው የኢትዮጵያ መንግስት ለኢትዮጵያ ብሔራዊ ጥቅም ይሰራል ብለን አናምንም ለዚህ ደግሞ በተለይም ደግሞ የኢትዮጵያ ዳር ድንበሮች ያልተመለሱ የሱዳን በኤርትራ በኩል እነዚህን ጉዳዮች በማንሳት እነዚህን ኢትዮጵያን ድንበሮች እንኳን ማስመለስ ያልቻለ ለኢትዮጵያ ብሔራዊ ጥቅም ይሰራል ብዬ አላምንም የሚሉ አስተያየቶችን ሰጥቷል እንደዚሁም ደግሞ ሌላው በዚህ ጉዳይ ላይ አስተያየት ከሰጡ ፖለቲከኞች ማለት አቶ ልደቱ አያሌው ይጠቀሳሉ በዚህ ሰዓት ከአብይም ሆነ ከፕሬዝዳንት ኢሳያስ መንግስት ጋር ጎን መቆም ለኢትዮጵያ የሚፈይደው ምንም ነገር የለም የሚል አስተያየትን ሰጥቷል አማን እየተሰጡ ያለው አስተያየቶች እንዴት አያቸው በተለይም በፋኖ አመራሮች በኩል አመሰግናለሁ ዘሩ እንግዲህ በፋኖ አመራሮች የተሰጠውን ጉዳይ እንመለስበታለን ነገር ግን አንድ ትልቁ ነገር ምንድነው የቀይ ባህር ጉዳይ ዋና ወሳኝ የኢትዮጵያ ፖለቲካ የሚወሰንበት አቅጣጫ የሚሰጥ ጉዳይ ሆኖ መምጣቱ የማይካድ ጉዳይ ነው ከዚህ በኋላ በትጥቅ ትግል የምታገልም ይሁን አገር እየመራ ያለው ፖለቲካ ኃይል ይሁን በሰላማዊ ትግል የሚያካሂደው ፖለቲካ ኃይል ይሁን ከዚህ አስገዳጅ ጥያቄ ውጪ መውጣቱ ወይ ደግሞ በዚህ ጉዳይ ላይ የጠራ አቋም ካልያዘ የተሳካ ፖለቲካ እንቅስቃሴ ለማድረግ የሚቸገሩ ሁኔታዎች እየሆኑ ነው ያሉት በሌላ አነጋገር ምንድነው የቀይ ባህር ጉዳይ አሁን ጠረጴዛው ላይ መጥቷል ማለት ነው ጠረጴዛው ላይ ስመጣ እንዴት ነው ኃይሎች የሚያዩት እንዳው ቀይ ባህር አሁን እንደተባለ ጤዛ ጉዳይ ነው ወይስ እውነትም እንደሚባለው ደግሞ የሉና ጉዳይ ነው ወይ ይሄንን ገፍቶ ቀይ ባህር ጉዳይን ገፍቶስ ውጤታማ መሆን ይቻላል ወይስ ቀይ ባህር ጉዳይን ገፍቶበት ደግሞ ለኢትዮጵያስ ምን አይነት ጥቅም ማምጣት ይቻላል የሚለው ነገር በደንብ በዝርዝር መታየት ያለበትና ህዝቡም በዚህ ጉዳይ ላይ ትኩረት ሰጥቶ ነገር ከኳሱ ላይ አይኑን ሳያነሳ መገንዘብ ያለበት ሳል ላይ ደርሰናል ማለት ነው እንዳው ወደ አርበኛ አስረስ ማሬ ዳምጤ ጋር ከመግባቴ በፊት ቀይ ባህርን በተመለከተ ምንድነው ያለው በእኛ ሀገር ፖለቲካ ውስጥ የሚለው ነገር ሲኒውስጥ አንድ ሀገር የባህር በር ስኖራት ባህር በር ሳይኖራት ወይም ባህር በር በሌላ ዘመን ላይና ባላ ዘመን ላይ እንዳው በኢኮኖሚ አንፃር ካየነው ልዩነቱን ካየነው ምን አይነት ልዩነት አለው ነው ነገር መገንዘቡ በጣም ጠቃሚ ይመስለኛል ኢትዮጵያ በታሪኳ ፈጣሪ ከሰጣት የባህር በር ድንበሯ ያራቀችበት ሆነ ድንበሩ ጋር የቀረበችበት ዘመናት ያላት ተጽኖ ፈፍጠረ ቻለችበት ወይ ደግሞ በስልጣኔ በኢኮኖሚ የጎላ ነገሮች አሉ በተለይ ደግሞ ፖለቲካ እና የባህር በርን በተመለከተ ምንድነው የሚመለከቱት የፖለቲካ ኃይሎች ምን አይነት መለካከት አለ የሚለውን ሶስት ነገር ሲላንሳል መጀመሪያ አንዳንድ ኃይሎች ኢትዮጵያ ውስጥ ያሉ ፖለቲከኞች ምንድነው የሚሉ የባህር በር የሉናችን ጉዳይ ነው ፈጣሪ የሰጠንን ድንበር ባህራችን ለቀን ያለነው ሀገራችንን መናኛ የምናረግበት በአለም ላይ የሚኖረን ተጽኖ ሚናችን ዝቅተኛ ያደርጋል ኢኮኖሚያችን ስልጣኔያችን ሁሉ ነገራችን የተያያዘው ከባህር በር ፈጣሪ ከሰጠን የባህር በር ድንበር ጋር ተያያዘ ነው የሚል መከራከሪያ ያላቸው ኃይሎች አሉ ሌላኛው ሁለተኛ ደረጃ ላይ ያሉት ኃይሎች ደግሞ ምንድነው በአብዛኛዎቹ እነዚህ የአረብ ተላላኪዎች የሚባሉት ማለት ነው በተቻለ መጠን ኢትዮጵያ ከባህር በር እንድትርቅ የነዛ አረቦችን ፍላጎት እንድሳካ የሚሰሩ ኃይሎች አሉ ምንም ሌላ ጀስቲፊኬሽን አያስፈልግም በባለፉ 30 አመታት ውስጥ ኤርትራ ከኢትዮጵያ ስትገነጠል ሁለት ባህር በርን ይዛ ስትል ኢትዮጵያ ባዶ እንድትሆንና ፈጣሪ ከሰጣት የባህር ድንበር
በተለያየ በዲፕሎማሲ ኃይለ ሥላሴ ባደረጉበት ሰላ እንቅስቃሴ ያገኙትን ነገር አሳቶ ለአረቦች ደስታና ታማኝታቸው ለኢትዮጵያኖች ሳይሆን ለአረቦች አድርጎ ሄዱበት ኃይሎች እንዳሉ የሚታወቅ ነገር ነው። በሶስተኛ ደረጃ ላይ ያሉት ኃይሎች ደግሞ ባህር በር ትርፋችን ነው፣ አሁን ቅድሚያችን የምንሰጠው ጉዳይ አይደለም፣ ባህር በር ኖረም አልኖረም ስልጣናችን ብቻ እስከቀጠለ ድረስ ጉዳያችን አይደለም የሚል አንድምታ ያላቸው ኃይሎች አሉ። ነገር ግን ባህር በር እና ስልጣኔ ግንኙነት አለው ወይስ የለውም ብሎ ነገር ጥናት ሰፊ ያስፈልጋል። ምናልባት ኢትዮጵያ እንግዲህ ዓለም ላይ ካሉ ጥንታዊ ስልጣኔ ካላት ሀገራቶች ውስጥ አንዷ ነች። ምናልባት ለዚህ ስልጣኔ ባህር በር መኖሩ ጠቅሟታል አልጠቀመም ብሎ ነገር ጥናት ቢያስፈልግም ነገር ግን የነበረን ሚና በዓለም ላይ ለነበረ ሚና ባህር በር በእጃችን ላይ የነበረበት ዘመናቶች ጥሩ ምስካሬ መሆን እንደሚቻል ግን መረዳት ሁላችንም እንችላለን ማለት ነው። ከዚህ ጋር ተያያዘ ምናልባት ህዝቡ ምንድነው ስለ ባህር በር ያለው ሐሳብ ብሎ ነገር ማሰብ አስፈላጊ ይመስለኛል። በታሪኩ ህዝብ ካዲ አይደለም፣ የሀገርንም ጥቅም ሽጦ ማቅም ባህር በር ምንም አይጠቀመታ የለውም የሚልም ነገርም የያዘበት አቋም የለም። እንዳም በአንጻሩ ህዝቡ ምንድነው ከሁሉም የኢትዮጵያ ክፍሎች የተውጣጡ ምናልባት ይሄንን የቀደምት ታሪካችን እንኳን ምስካሪ ማግኘት ባይቻል አሁን የነበረው ባለፈው 30-40 ዓመት ታሪካችንን ካየን ኢትዮጵያ ያለ ባህር በር መኖር አችልም፣ አገቤት ያለ በር እንደማይሰራ ሁሉ ኢትዮጵያስ ያለ ባህር በር እንዴት ነው መኖር የሚችለው በሚል ነገር ከሁሉም ኢትዮጵያ አቅጣጫ የተውጣጡ የኢትዮጵያ ልጆች ውድ ዋጋ መክፈላቸው የሚታወስ ጉዳይ ነው። ሪጋርድለስ ኦፍ አካባቢ፣ ቋንቋ፣ ሃይማኖት ይባል ለዚህ ትልቅ ምስክር የሚሆነው ምጽዋ ትመሰክራለች ይሄን ጉዳይ ማለት ነው። ኢትዮጵያ ልጆች ኢትዮጵያ ከቀይ ባህር እንዴት ነው ባህር በራታ መኖር አችልም በማለት ምን አይነት መስዋዕትነት እንደከፈሉ ማለት ነው። ይሄን እንደ መንደርደሪያ ካነሳውሊ የጎጃሙ ፋኖ መሪው ወንድሜ ሰሞኑን የሰጠው ቃለ መጠየቅን ላይስቲ ቀይ ባህርን በተመለከተ እሱም ይታገልለት እሱም በግሉ የሱ ጓደኞቹ ምን አይነት ምልከታ እንዳላቸው እንግዲህ አስቀምጦልናል። እንደው ዝም ብሎ እንትን ከማለት ነጥቦቹን ያነሳል። እውነቴ ነጥብ ያስኬዳል ወይ? ይሄ ነጥብ ሐቀኛ ነጥብ ነው? ከነዚህ ልጆች የወጣ ነጥብ ነው? ከአባቶቻቸው የተማሩት ሐሳብ ነው ወይስ የባዕዳን ሐሳብ ሰርጎ ገብቶባቸው ነው ወይስ የተሻለ ሐሳብ ነው ይዞ መጡ ለኢትዮጵያ የሚለው ነገር እውነት ጄኑኑንም ማለት ነው በሐቀኝነት ማለት ነው አንድ በአንድ እስቲ አንድ አራት ነጥቦችን ያነሳን እንድናደርጋለን። የመጀመሪያ ቀይ ባህርን ከማስመለሱ በፊት መንግስት ይላል በተለያየ አቅጣጫ የተያዙትን ዳር ድንበር ማስከበር አለበት። ይሄ መንግስት እንዴት ብሎ ስለ አሰብ ሊያወራ ይችላል? እንዴት ብሎ ስለ ቀይ ባህር ሊያወራ ይችላል? አልፈሻጋን ሳስመልስ ምን ነገር መጥቷል። እርግጥ ነው የኢትዮጵያ ዳር ድንበር አንዲች ኢንችም ቢሆን ዋጋ የተከፈለበት ዳር ድንበር ነው። በተለያየ ጊዜ በማንኛውም አጋጣሚ ቆርጦ የሚሰጥ እንትን የሚል ነገር ተራ ነገር ሳይሆን በደም የተዋጀች በመሆኑ ምንም አንዳች ቦታ ላይም ቢሆን ዳር ድንበሩ ለማንም መሰጠት የሌለበት ጉዳይ መሆኑ ሁሉም ያግባባል። ግን ነጥብና እንዳው የፖለቲካችን ዕውቀትና የፖለቲካችን ምልከታን የምንረዳበት ጉዳይ ግን እንዴት ነው ስለዚሁን ስናወራ ስለትንኝ የምንነሳው የሚለው ጉዳይ ነው። እንግዲህ ሉክ ቅድም መንደርደሪያ ላይ ለማስቀመጥ እንደሞከርኩ ኢትዮጵያ የጥንታዊ ስልጣኔ ባለቤት ነች። አንዳንድ ፖለቲከኞች ወይ ደግሞ የታሪክ ምሁራን ነን የሚሉ ሰዎች ኢትዮጵያ የባህር በር ባለቤት የሆነችው 1956 በፌዴሬሽኑ ሲፈርስ ነው ምናምን ብሎ የሚያወራሉ ያሉ። ነገር ግን ወደ ኋላ ከተመለስን በእነ አዱልስ ዘመን ኢትዮጵያ ባህር በር አልነበራትም ወይ ባህር በር የሚለው ነገር እያንዳንዱ ኢትዮጵያ ውስጥ ለተፈጠሩት ጥንታዊ ስልጣኔ የባህር በር በእጃችን ላይ መኖሩ ትልቅ አስተዋጽኦ እንደነበረው የሚታወስ ነው። ስብራታችን ምናልባት ሊያመጣ የሚችለው ከባህር በር መራቅ በጀመርንበት ዘመናቶች ውስጥ ናቸው በአንድም በሁለትም ማለት ነው። ስለዚህ ቆርጦ አምጥቶ 1956 ጋር የሚያስቀምጥ እሱ የክፋት ፖለቲካ ነው፣ የውሸት የክደት ፖለቲካ ነው እሱ። ከዛ በፊት የነበረውን ታሪክን ለመካድ ወይ ደግሞ አይወክለኝም ወይ አይመለከተኝም አይን ነገር ከሚለው እሳቤ የመነጨ ጉዳይ ነው እሱ ነገር።
ስለዚህ አሁን የቀይ ባህርን ጉዳይ ስናነሳ አልፈሻጋ መሬት እኮ የቀይ ባህር ጉዳይ ላይ ስታካቀቀ ባህር ጉዳይ ጋር ስታመዳድሮ በጣም የትንኝና የዚዮን ከዛም በጣም ነው የሚያነሳው አንድ የሆነ የእርሻ መሬትና ትልቅ የፖለቲካል ተጽዕኖ ሊፈጠርበት የሚችልበት ነገር የአገርን የኢኮኖሚ ህልውና ከዛ በላይ ደግሞ የፖለቲካው ተጽዕኖኛችን ገናናነታችን ማስመለስ የምንችልበትን ነገር ወስደ እንዴት ነው ይሄንን ሁለት ነገር ኮምፔር የምታረገው እኔ ትዝብት ነው ያዘኝ ግን እዛ ጋር አስረስ ለማነጻጸሪያነት ያስቀመጠው የጠቅላይ ሚኒስትር አብይ አህመድ አስተዳደር የኢትዮጵያን ብሔራዊ ጥቅም ሊያስከብር አይችልም ለዚህ ደግሞ እንደ ምክንያት ያነሳቸውን አንዱ ነው ባለፉት 5 ዓመታት ውስጥ በእነዚህ ጉዳዮች ያገርን ጥቅም አላስከበረም ስለዚህ አሁንም በባህር በር ጉዳይ ያገርን ጥቅም ሊያስከብር አይችልም የሚል ማነጻጸሪያ ኮን ያስቀመጠው እንዴ በፍጹም መነጻጸር ጉዳይ አይደለም ይሁን ብዙ ፋክተሮች አሉ ለዛም ቢሆን አልኩ እኮ ነው ለዛም ቢሆን ስለ አልፈሻጋ መሬትና ስለ ቀይ ባህር እንዴት አድርገው ያነጻጸር ያለው ሁለቱን አይደለም ያነጻጸር ያለው እንትኑንም በዚህ ደረጃ አይደለም አምጥራቆ የኢትዮጵያ የብሔራዊ ጥቅም አይደለም ሁለቱም ጠቀሜታው አንፃር ከጠቀሜታው አንፃር ካየ ነው ለሀገር የሚጠቅመው አንፃር ቅድም እንዳልኮ የተጽኖ አመራሩ ያነሳ ያለው ከጠቀሜታ አንፃር አይደለም አሃ ከዛ አንፃር ነው ማየት ያለበት ያነሳ ያለው ከዛ አንፃር አይደለም ከዛ አንፃር ነው ማየት ያለበት አንተ ስለ ትልቁ ስለ ቀይ ባህር ስታወራ ስለ ትልቁ የኢትዮጵያ ስልጣኔ ትልቅ ግባት ስለሆነ ነገር ስታወራ ትልቁ ስለ ኢትዮጵያ ዓለም ላይ ተጽዕኖ እንድትፈጥር ያደረጋ ነገር ስታወራ ስለ አልፈሻጋ ስለ እርሻ መሬት አንስተ ለዚህ እርሻ መሬት አልታገልክምና ይዳል ሞትክምና እርግጦ ቅድም ብያለሁ ነኝ 1 ሴንቲሜትርም ቢሆን የኢትዮጵያ ምድር ማለት ነው ለማንም መሰጠት የለበትም ነገር ግን ቅድሚያ የምትሰጠው ነገር አለ ለምሳሌ የአልፈሻጋ መሬት በዲፕሎማሲ ልታስመልሶ ይችላል በተለያየ መንገድ ልታስመልሶ ይችላል ከዛም አልፎ ደግሞ ነገሮች በተረጋጉ ጊዜም እኮ አንድ ብርጌድ ሰራዊት ለከኮ የምታስመልሶ ጉዳይ ነው አልፈሻጋ ጉዳይ እሱን ጉዳይ እንዴት አርጌ ነው ከዓለም አቀፍ ፖለቲካ ጋር ከብዙ ነገር ጋር ቆም ይያዘው እኮ የቀይ ባህር ጉዳይ ማለት ተገፍቴን የወጣንበት የአረቦቹ አቋም አለ ምናልባት የሰለጠኑ ያደጉ ሀገራቶች ምን አይነት አቋም ነው የሚይዙት እኛ በደዚህ አካባቢ በምንጠጋበት ዘመን ያን የማይለ ስላሴ በዚህ በዲፕሎማሲ ይሄን ነገር ሲያመጡ እና አሜሪካ ምን አይነት ፍላጎታቸው ነው በዛው ውስጥ ያስከበሩት ይሄ ቀላል ነገር ከዓለም ጋር እየተነጋገር ነው ከዓለም ጋር እየተነጋገር ባለንበት አንድ የሆነ ጀነራል ሽፍታ የሱዳን ሽፍታ ያዘው መሬት እሱን አላስመለስክምና ይሄን የዓለም ጋር አታውራም ትላለህ እንደዚህ ነው ፖለቲካ እንደዚህ ነው አረዳት ጥያቄ እኮ ነው የሚያስነሳ ጎበዝ ለጓደኛ የምታወራው ነገርና እኮ ስለ ፖለቲካ ወጥተ የምታወራ ነገር በጣም ምራራቅ ጉዳይ ነው ትዝብትም ጭምር ስለሚያመጣ ማለት ነው የፈለገ አገር በተ ኢትዮጵያ እንድትበታተን እንኳን የምትፈልግ ኃይል እንኳን ብትሆን ማለት ነው ይሄን ለመወዳደሪያ አርገ ሌላ ማሳመኛ ነገሮችን ማምጣት ትችላለህ ይሄ ጉዳይ እኮ በዚህ ዘመን ብቻ ላይሆን ይችላል ኢትዮጵያ ወደ ቀይ ባህር መጠጋት መመለስ አለባት የሚለው ነገር አብይ ነገ ስርዓቱም እሱም ሊያልፉ ይችላሉ የትውልድ ንግግር እኮ ነው ያወራን እኮ ያለው ልክ የባለፉት 30 ዓመታት ስለ ቀይ ባህር ጉዳይ የተቀደደ ዶሴና የተቃጠለ ነገር ኢሹ እንደሆነ እንዳመነው ሁሉ አሁን ደግሞ የቀይ ባህር ጉዳይ ለኢትዮጵያኖች የጣፋንታ ጉዳይና እኛ በዚህ ቦታችን መመለስ እንዳለብን የተነሳውን ኢሹ እንዴት አርገ ነው አንተ ከማይረባ ተራ ነገር ጋር አምተ የምታወዳድረው ሶሪ እኔ ትንሽ እንትኖንኩ መልካም ስለዚህ እኔ ምናልባት ፖለቲካ ያለ ዕውቀት ሲመራ ማህበረሰብን አልፎን ተርፎ ሀገርን ለውድቀት እንደሚያጋልጥ የፖለቲካ ሊቃኖች ይናገራሉና ምናልባት እንዳው የሆነ ጉዳይ ላይ ወጥተን ስንነጋገር ሲኒየር ሰዎችንም ሐሳብ ጨምረንበት በደንብ አብስለንም ቢሆን የተሻለ ነገር ነው ምናልባት ዛሬ ትናንሽ ነገሮች ይሄ ሐሳብ ጤዛ ነው ባይዞ ሐሳቡ ነው ጤዛ ነገር ግን የቀይ ባህር ጉዳይ ጤዛ አይደለም ስለዚህ ነገ ትዝብትም ስለሚሆን ማለት ነው የቀይ ባህር ጉዳይ ሲመጣ የተያዘው አቋም ምንድነው ምለው ጉዳይ ላይ ማፈሪያም ነገር ስለሚኮን እኔ በጣም ጥንቃቄ ቢደረግ ጥሩ ይመስለኛል የሚለው ነገር ነው ሁለተኛ የቀይ ባህር ጉዳይ የተነሳው አማራ የሉና ጥያቄ ለመቀልበስ ነው ተባለ አሁንም እኔ አሁን እዚህ ጋር ምናልባት አልተረዳን ይመስለኛል አሁን በገባይ ነጠንና ስለ ቀይ ባህር አሁን ሳውራኔ ብዙ በጣም ሰፋ አርጌ ነው ኢትዮጵያና ኤርትራ መካከል ወይ ደግሞ ኢትዮጵያና ግብጽ መካከል ኢትዮጵያና አረቦች መካከል ብቻ አይመስለኝም እኔ ከዛም የሰለለ መልክ ነው ያለው የቀይ ባህር ጉዳይ ኢትዮጵያ ወደዛ አካባቢ ለበጠጋት አላግባብ ተገፍቻለሁ ብላ ወደዚህ አካባቢ ለመመለስ የምታረገው እንቅስቃሴ ብዙ አይነት ዳይናሚክሶችን ይዞ መጣ ጉዳይ ነው
ስለዚህ አይ ጉዳይ ስናወራ እዚህ ያለው ትግል ያለው ኃይል የኔን ትግል ለመቀልበስ ነው ሚሊዮን ሐሳብ መልስ ሰጥበት እኔ ግራ ይገባኛል ግን እንዲያው እስቲ እውነት ከሆነ እስቲ እናንሳና እውነት የቀይ ባህር ጉዳይ የአማራን የሉና ትግል ለመቀልበስ ነው ወይ የመጣው ብለን እስቲ ትንሽ እስቲ ለማፈተሽ እንሞክር እንደው ባይሆን በጣም ምራራቂሹም ቢሆንም እንደው እናንሳ እስቲ እንግዲህ ቀይ ባህር ጉዳይ መቼ ነው ተነሳው ወንድሜ መቼ ነበር ተነሳው ያው እንግዲህ ጠቅላይ ሚኒስትር አብይ ከመጡ እንደው በ3ኛው በ4ኛው ወሩ ላይ ስለ ስልጣን ላይ ወጡ በ3 በ4 ወር ውስጥ ሲያወሩም እንደነበር እናስታውሳለን አዎ ስለ ባህር ኃይል ማሰልጠኑ መቼ ነው መጣው 2010 11 ላይ የአማራ ትግል ያን ነበር ወይ ቀይ አማራ ያሉና ትግል እነ ወንድሜ አስረስ ማሪ የሚመሩ ትግል በዛን ሰዓት ነበር ወይ ስለውለት ፍሬም የተደረገ አማራ ያሉና አደጋ ገጥሞታል ተብሎ ፍሬም የተደረገ በዛን ሰዓት ነበር ወይ ኮዞች 10 ጀምሮ እኮ ጠቅላይ ሚኒስትር ጋዜጠኞችን ዲፕሎማቶችን ተለያዩ ማህበረሰቦችን እያወያዩ በቢሮአቸው በሚያወያዩበት ወቅትም ይሄንን አጀንዳ በተደጋጋሚ ሲያነሱ እንደነበር ይታወሳል ስለዚህ አሁን ምንድነው መሰለኝ እርግጥ ነው ፕሮፓጋንዳ የተለመደ ነገር ነው ግን ፕሮፓጋንዳው ራሱ የሆነች ነገር እውነታን ነገር ያዘለ ነገር ቢሆንና እንዳው ሊያሳምን የሚችል ነገር በውስጡ ቢዝ ጥሩ ነው የሚባለው እንትኑን ነው ወደ ቀይ ባህር መመለስ እንዳው አባቶቻችን የሚሏቸው ራሱ ምን አይነት ገደል ሰርቶ ወደዚህ አካባቢ እንደተመጣን ምን አይነት በምን አይነት ሻጥር ከዚህ አካባቢ ተገፍተን የዶሮ ታሪክ ማንበቡ ይቅር ዳው አሁን ስለ ቀይ ባህር እንኳን ሆነ ይገለማል ለመገንዘብ ስትሞክር እንዴት አድርጌ ነው በዚህ ደረጃ አውርድ አሁን ደግሞ ቀድም ከጎሮቤት ካለ አንድ ሽፍታ ሰራዊት ጋር እንትን ጋር ነው የሱዳን ወታደር ጋር ነው የተነጻጸረው የቀይ ባህር ጉዳይ አሁን ደግሞ ከዛ መጣና የአማራ ትግልን ለመቀልበስ የመጣ ሐሳብ ነው ጤዛ ነው የጉዳይ ተባለ እንግዲህ ከጊዜ አንፃርም ካየ ቀይ ባህር ጉዳይ ኢትዮጵያ ወደ ገናናነቷ መመለስ አለባት ቀይ ባህር ጉዳይ ያስፈልገናል ባህር ኃይል ያስፈልገናል የሚለው ሐሳብ ምንም እንኳን አማራ በዛ ደረጃ ክላሽ ይዞ ትግል ከመጀመሩም በፊት የሚነገር የነበረ ጉዳይ ነው በጊዜ ጉዳይ እንኳን ካየም ማለት ነው ካልሆነ ደግሞ በምን ሐሳብ ነው አማራን ለምን ወረድ ብሎ የሚያስቀምጥ ነገር ስላለ አማራ ሲስ ልብ ስላለው ለባህር በር ሆን ተብሎ የባህር በር ጉዳይ ተነሳና አማራ ከትግሉ ወደዚህ ፊቱን እንዲያዞር ታስቦ ነው የሚል ነገር አሁንም የተሳሳተ ትንተና መስለኛል ለምን መሰለ የተሳሳተ ትንተና ነው ብሎ አዎ አማራ ለሀገሩ መስዋዕትነት የከፈለና አገር ያቀና የተከበረ ህዝብ ነው ከሌሎች ብሔረሰቦች ጋር ሆኖ እና የቀይ ባህር ጉዳይም ሲስልባለው አዎ ነገር ግን በኢትዮጵያ ውስጥ የቀይ ባህር ጉዳይ ላይ ዳተኝነት ያሳየው ወይ ደግሞ ሲስልብ የሌለው ማህበረሰብስ አለ ወይ ጉዳዩን ለምን ከአማራ ጋር ብቻ ታያይዛለ እንግዲህ ለኔም ላንተም ለወንድሜም ታሪክ ሊሆን የሚችለው የምጽዋ ታሪክ ነው እውነት ነው ጀነራል ተሾመ ብድግ ብሎ ይሄንማ ከማይ ብሞት ይሻለኛል ብሎ ራሳቸውን ሲያጠፉ ስንቱ የወለጋ ልጆች ናቸው ኢትዮጵያ ለባህር ቀይ ባህር አንዴት ወይ ኑሮ ነው የምትኖረው ይሄንማ ከማይ አሳ ብላኝ ይያሉ ቀይ ባህር ውስጥ ዘለው የገቡት ማን አላ ሲስ ልብ የሚለው ነገር ለአንዱ ሰተ ለሌላ ዓለም እንደው የሚከለክለው የትኛው ኢትዮጵያዊ ነው ኤርትራ ምድር ላይ ሁላችንም አጥንት አይደል እንዴ ተከሰከሰው ሀገር ያለ አንገት አይኖርም የተባለ አንገት የሚለው ከባህር ጋር ተገናኝ ነገር ስለሆነ ማለት ነው አሁን ዝርዝሩ እሱ ስላነሳ ነው ይሄን ነገር ያነሳውት ማለት ነው አማራ ሲስ ልብ ስላለው የአማራን ሐሳብ ለመቀልበስ ታስቦ የመጣ ነው የሚል ነገር አይደለም ወንድሜ ሁሉም ኢትዮጵያዊ ሲስ ልብ አለው ለቀይ ባህር ሁሉም ኢትዮጵያዊ ዋጋ ከፍሏል በተሳሳተ አካይ ስለተከደ ነው ተሸነፍን በዛን ሰዓት በሴራ በአረቦች ሴራ ስለተሸነፍን ነው እንጂ ማንንም ያለ ባህር ኢትዮጵያ እንድትኖር የሚፈልግ ኃይል አልነበረም ወዝድክ አንድ ማህበረሰብ ጋራ ማያዝ መሞከር ራሱ ስህተት ነው ምን አይነት የትንተና ድክመት ነው ሊያስብል የሚችል ነገር ነው ለምን ይሄ ማህበረሰብ ነገ ማብሮ ምኖር ነው እውነቱን እናገር ከተባለም እንዳው አይሁንና በጉልበት መንገድ ቢሄድ ከሆነ ይሄ ወደዚህ ጋር ይባር የሚመለስበት ጉዳይ ሁሉም ኢትዮጵያ ልጆች እጅ ለእጅ ተያይዞ ዋጋ ለመክፈል ዛሬ ነገም ይሄዳሉ ያንድ አካባቢ ልጅ ብቻ አይደለም የሚሄዱ አለድም የሚል የኢትዮጵያ ልጅ ለሞቱ ልንጋረና ግን ፖለቲከኛ እንደዚህ አይነት ንግግር ላይ ጥንቃቄ ያስፈልጋል ይሄ በጣም ከባድ ነገር ስለሆነ
ልክ አዲስ ሀገረ መንግስቱን እንደማዋቀር ወይ ደግሞ መጨመር ሀገረ መንግስት ላይ ወደ ነገር መጨመር ተደርጎ ስለሚወሰድ ስቴት ፎርሜሽን አካል ሆኖ ስለሚወሰድ በእንደዚህ ጊዜ ላይ አይ ስቴት ፎርሜሽን እኮ ሲስልብ ያለው አንድ ወገን ብቻ ነው እኛ ከትግላችን ትተን ወደዚህ እንድንዞር ታስቦ ነው ተብሎ መቀመጡ ራሱ አሁንም የተሳሳተ ትንተና ይመስለኛል ማለት ነው ምናልባት ጥያቄ ካለ ማንሳት ትችላለህ ወይ ካልሆነ የመጨረሻውን ሐሳብን መሞገቻ ሐሳብ ላንሳለ ሌላ መከራየት እኮ እንችላለን የሚል ነገር ደግሞ መጣ እንግዲህ በኢኮኖሚ ስናድግ ጅቡቲ ለሌሎች ኃይሎች እንደሰጠች ሁሉ እኛም እኮ ባህር ኃይል እኮ በሰላማዊ መንገድ ማግኘት እንችላለን የሚል አንድምታም አለ ወንድም ያስረስ እድገት ማምጫ መንገድ እኮ አንዱ ባህር በር እኮ ነው ወይስ ልክ ወያኔዎች ሲያድነቁሩ እንደነበሩ ባህር በርም ሳይኖረን 11% አድገናል የሚለው አስተምሮ ጭንቅላቱ ውስጥ ገብቶበት ነው ነኮ አሁን ባህር በር ቀይ ባህር ላይ መመለስ አለብን ምናምን ሲባል ዝም ብሎ ለተራ ኢትዮጵያ ያለች ምናምን የሚለው ነገር ምናምን ብቻ በሚል ነገር አይደለም ኢትዮጵያ ኢኮኖሚ አሁን ለመወርወር ያስፈልጋል ይሄ ነገር ከሌለ ግን ሁሌ ጥገኛና ኢኮኖሚያችን ላይ ማነቆ ይሆናል ተብሎ ታስቦ ነው እኮ ስለዚህ እኛ ያለነው እኮ ቀይ ባህር ላይ ከተመለስ ኢኮኖሚያችን ያድጋል ነው እሱ ደግሞ ያለው እንደመለስ ዱሮ የሚሉት ነገር ሸቃጥ ነው ሄደን እንገዛለን ስናድግ ሄደን ከራያለን ሌሎች ፈረንሳይ አለች ቻይና አለች አሜሪካ አለች ጅቡቲ ላይ እንዳሉ እኛም ኢኮኖሚያችን ሲያድግ ሄደን እንከራያለን ኢኮኖሚያችን በመናሳድግ ነው አንዱ ኢኮኖሚያችን ማሳደጊያ ይሄ ነገር ነው ከኢኮኖሚ ባሻገር እኮ ወደ ቀይ ባህር ላይ እንውጣ ሲባል እኮ ብዙ ፖለቲካዊ ትርጉሞች እኮ አሉት 2018 ላይ የቀይ ባህር ፎረም ሲመሰረት የነ ግብጽ እና ሳውዲ አረቢያ ኢትዮጵያንና ዩኤኢን ሲያገሉ እኮ ምክንያት ነበር ከዚህ ከኢኮኖሚ ባለፈው አንተ ካነሳው ከኢኮኖሚ ባለፈም በጣም ብዙ ፖለቲካዊ ትርጉምና ጥቅም ያለው ጉዳይ ነውና አስረስ አይ ቲንክ ከኢኮኖሚ ጋር የተያዘውን ጉዳይ ብቻ ነው እንጂ ሊያነሳ ይፈልገው በፖለቲካው እጅግ ኢትዮጵያን ሊያልቅ የሚችል ግብጽም የምትራወጠው ኢትዮጵያ በቀይ ባህር ላይ እንዳትወጣ ነው በተደጋጋሚ አንዴ ወደ አስመራ አንዴ ወደ ሞቃዲሾ በተደጋጋሚ የምትመላለሰው እንደዚህም ደግሞ ከኢትዮጵያ ጋር ቅራኔ ውስጥ ወደ ገቡ ሀገራት በተደጋጋሚ የምትመለሰው ኢትዮጵያ ወደ ቀይ ባህር የምታደርገውን ሩጫ ለማግታትና እንቅፋት ለመሆን ነው አይ ቲንክ እነ አስረስ ይሄን ጂኦፖለቲካዊ አሰላለፍ ማንሳት ይፈልጉ አይመስለኝም እሱን እኮ ነው አሁን እንደው ኢኮኖሚውን ጉዳይም ነጥሎ ስላነሳ ነው እኮ ነው ኢኮኖሚውን መልስ ሰጠውት ማለት ነው ምንድነው የሚለው ኢኮኖሚ ጉዳይ ላይ ያደጉ ሀገራቶች ጅቡቲ መጥቶ ተከራይቶ በሰላም እየኖሩ ነው እኛም ኢኮኖሚያችን ሲያድግ ተከራይተን መያዝ እንችላለን የሚል ሐሳብ ነው ያነሳው እኛ ደግሞ ያለነው አንዱ ሌላውን ተው ፖለቲካል ተጽኖ መፍጠሩ ምናምኑን ተው እንዳው ከኢኮኖሚ አይን ከሱ ካዩ አይንም ካየነው የቀይ ባህር ጋር መምጣታችን ኢኮኖሚያችን ላይ ራሱ እድገት ተጽኖ ከፍተኛ ነው ለማደግም ጭምር ነው ገብቷል አይደል አለያ ምንድነው መሰለኝ ከዚህ ሐሳብ ውስጥ የተረዳውት ምን ያገባችሁ ዱሮ ይሉ ነበር ነሬዷን እኛ እኮ ባህር በርም ሳይኖር 11% እድገት አውለት እድገት አስመዝግበናል ምናምን ይሉ ነበር እሱ አስተምሮ አይምሮ ውስጥ ገብቶ ነው ወይ በሌላ መንገድ አድገን ችግር የለም ከዛ ካደግን በኋላ አይደን እንከራያለን የሚለው መከራከሪያ ያነሳበት ምን ነገር ነው ጠቅለል ባለ ሁኔታ እሱ ባህር በርን በተመለከተ ወንድሚያነሳው ሐሳብ ላይ በእንደዚህ ደረጃ አስቀምጫለሁ ምናልባት አደገኛው ነገር ትብብር ከማን ጋር ነው የምናደርገው የሚለው ነገርም ተናግረዋል ግን ወደዛ ከመሄድ በፊት አማን አሁን የቀይ ባህር እንደዚህም የወደብ ጉዳይ በተለይም ደግሞ አሁን በስፋት እየተያዘ ያለው ከኤርትራ ጋር ነው ይሁንና ግን ኢትዮጵያ ዊሊያም ሩቶ በቅርቡ ካንዶር ወዲ ኢትዮጵያ የላም ወደብ እንደምትጠቀም ከሶማሊያም ጋር እንዳንድ ንግግሮች እንዳሉ እስከ ግንቦት የሚያልቅም ነገር እንዳለው እየተነገረ ነው አሁን በስፋት እየተያዘ ያለው ከኢትዮ ኤርትራ ውጥረት ጋር ተያይዞ የኤርትራ ወደቦች ጉዳይ ነው በተለይም ከዚህ ቀደም የኢትዮጵያ ንብረት የነበሩ አሁንም በህግ ቢኬድባቸው ኢትዮጵያ ንብረት የሆኑ ወደቦች አሉ ከነዛ ጋር የተያዘ ነው ግን እንደው ይሄ አጀንዳው ራሱ ሲነሳ በተለይ የኢትዮጵያ ተቋሚ ውስጥ ኃይሎች ይሄንን አጀንዳ ይደግፉታል ብለ ተጠብቀ ነበር ምክንያቱም አሁን ቀደም አስረስ የአማራ ትግል ለማዳከም ነው አልሞ ነው እንደዚህ አይነት አጀንዳ የተቀረጸው ይላል መንግስት በዋናነት የነሱን የትግል ለማዳከም አስቦ ባይሆንም ይሄ አይነት አጀንዳ መፈጠሩ ግን እንቅስቃሴያቸውን ሊያዳክመው እንደሚችል ይታመናል ከዚህ አንፃር
የታጣቂዎች በተለይም ፋኖ ይህንን አጀንዳ ይደግፋል ብለህስ አምነህ ነበር? ይሄ እኮ ምንድነው ታውቃለህ? አሁንም እኮ ቅድም ያነሳውን ትላልክም ይሄ ሶስት አይነት አመለካከት አለ ኢትዮጵያ ውስጥ በቀይ ባህር በተመለከተ ብያለሁ። አንዳንዶቹ እኮ ተደፍቆ ነው እንጂ እኮ ማለት ነው እኮ ግን እንኳን እኮ ያዩበት ያሉት እነሱ ከራሳቸው የትግል መነጽር አንፃር እሱ ከእውቀት ማነስ ነው። ወንዙ ልንገርህ እሱ ምንም አይነት ነገር የለውም። እሱ ከእውቀትና ከደካማ ከሆነ ከትንተና በመነሳት ነው። አይባልም። ለዛውም ማለት ነው አገርን ካቀና ማህበረሰብ ከወጣ ለአገርስ ብዙ መስዋዕትነት ከፍሏል ከሚባለው ማህበረሰብ ወጥተ እንደዚህ አይነት ትንተና ማቅረብ ክደት ነው የሚካድ ነገር አይደለም። ግን እያነሳው ያለው ምልከታው እንደው የተደፈቁ ሆኖ ነው እንጂ አይሎች እኮ ወይ ቀይ ባህር ጋር መመለስ አለብን ፈጣሪ ሰጠን እኮ ድንበራችን ነው የሚሉ እኮ ነበሩ። ነገር ግን በዚሁ ልክ አሁን ቀይ ባህር ጉዳይ ሲነሳ ሲሪየስ የሆነ አቋም ያላቸው አሉ። አሁን ቲፒኤልኤፍ አሁን እንደዚህ አይነት ምልከታ ነው የሚያመጡልኝ እነሱ እንድነው የሚሉት ወጣለ ሆን ተብሎኛ እነሱ አሁን ጥሩ አክተር ስላልሆኑና ግጭት ውስጥ በደንብ ግጭት ውስጥ ስላልገቡ ነው እንጂ እኮ ሆን ተብሎ እንትን ለማድረግ የመጣ ነው እንጂ ምን ባቀይ ባህር ነው ምንም ማስመልስም ውሸት ነው ምናምን ነገር ብሎ ነገሩን ያጠፋሉ። እነሱ የሚያጠፉበት ምክንያቱ ምንድነው? ከዚህ በፊት ሰው ዋጋ ከፍሎበት ኢትዮጵያ ከባህር እንድትነጠል ከግብጽ ለበሉት ሽንኩርት ለበሉት ማንኛውም ጥቅማ ጥቅም ዋጋ የከፈሉበት ሁኔታ ነው ያለው እነሱ ማለት ነው። እነሱ የጸና አቋም ነው ያላቸው። ይሄን አቋም ግን ልክ አይደለም ብሎ የተነሱ የቲፒኤልኤፍ ውስጥ ነበሩ ሰዎች ደግሞ ነበሩ ልካው እንደና አቶ ስዬ አይነት ማለት ነው አቋም ያላቸው። ማን ነው ጆቤ ማለት ነው እንደዛ አቋም ያላቸው አሉ። ነገር ግን 85% ይሄ በቃ እምነታቸው ነው ያደረጉን ነገር ነው። ነገም ነገር ገፍቶ መጣ ይሄን ፕሮፓጋንዳ ይጀምራሉ። አሁን ግን ጥያቄ ትልቅ ሆነብኝ እኔ የግብጽን ሽንኩርት ያልበላ ከማን እንደ ማህበረሰብም አገርን ካቀና ማህበረሰብ የወጣ ልጅ በአገር ላይ ክደት ሲፈጽም የማይታወቅ ማህበረሰብ ውስጥ የወጣ ልጅ እንዴት ብሎ ነው እንደዚህ አይነት ሐሳብን ስለ ቀይ ባህር እንዳትመለከቱት የናንተን ጥያቄ ሊቀለብሱ ነው ብሎ የሚያስቀምጥ? በጣም የዋነትና የትንተና ድክመት ነው። በጣም የሚያፍሩበት ነገር ነው ይሄ ጉዳይ ማለት። ዛሬ ብቻ አይደለም ትውልድ ይቀጥላል ነገም። እንዲህ ብሎ እኮ አስቀመጡ ቢባል ምንድነው የሚባለው? ወደ ገናናነታችን እንመለስ ወደ ቀደመ ቦታችን እንመለስ ሲባል አትመለሱ እሱ እኮ ውሸት ነው። ይሄ እኮ ግለሰብ ብቻ ስላነሳ አይደለም የአገር ኢሹ ነው። እኔ ብያለሁ ደጋግሜ ምናልባት አሁን ያለው መንግስት ቺዋለው ይሄን ጉዳይ ብል እኛን ተውም ነው ማለት እኛ አንተውም ከሚዲያ ላይ አይጠፋም ይሄ ጉዳይ ወርቱን ልንገርህ ከህዝባችን ልብስ አይጠፋም ይሄ ጉዳይ ማለት ነው። ስለዚህ እንደዚህ አይነት የትውልዱ ጥያቄ ሆነ ነገር ላይ ወጥተ እንዴት ታፈዛለህ? ይሄ እኮ ማፈዝ እኮ ነው እንዲህ ስላለ ነው ምናምን አይን ነገር ምንም ዋም ማይቋጠር ምክንያት እየዘረዘርክ ማለት ነው። እንዳው ከዚህ ምን ምሽያው ነገር ታውቃለህ? እኛው ትግላችን ነው የምንታገለው በዚህ ጉዳይ ላይ ሐሳብ አንሰጥ ማለቱ ይሻላል ማው ንግግር ከመናገር ማለት እሱ ነው የምታየው። አሁን እንግዲህ የአንድ ዶክተር በለጠ በላቸው ጅቡቲ የጥገኝነታችን መስፈሪያ የሚል መጽሐፍ አላቸውና ባለፈው አመት ይመስለኛል ይሄ የኢትዮጵያና የሶማሌላንድ የባህር በር ስምምነት ጉዳይ የተነሳ ሰሞን አንድ የሰጡት አስተያየት ነበር። ጅኒው ከብልቃጡ አንዴ ወጥቷል የሚል ነገር አንስተው ነበር። የባህር በር ለዚህም የወደብ የቀይ ባህር ጉዳይ አንዴ ተነስቷልና ከዚህ በኋላ ወደ ኋላ ማለት አይቻልም። አካይዶች ላይ ስህተቶች ምናም ቢኖሩም አንዴ ግን አጀንዳው ወጥቷልና በዚሁ በደንብ መክፋት አለብን የሚል ሐሳብ አንስተው ነበር። ከዚህ በጭማሪ አንዳንድ ፖለቲከኞችም እየሰማናቸው ነበር። የቀይ ባህር አጀንዳን ማንሳት የነብርን ጭራ እንደማያዝ ነው። የነብርን ጭራ ከያዙ አይለቁም የሚለውን ተረትም ያነሳሉ። እንግዲህ አጀንዳዎች እጅግ እንትን ያሉ ነው ያሉት። በተለይ በዚህ በቀይ ባህር ጉዳይ የአገር ውስጥ የፖለቲካ ተዋናዮችም በርከት ያሉ አስተያየቶችን ሲሰጡ እየሰማናቸው ይገኛል። በተለይም ከ2018 ወዲህ የቀይ ባህር ጉዳይ በጂኦፖለቲካውም በዓለም ላይም ትልቅ አጀንዳ ሆኗል። በተለይም ደግሞ እንደዚህ የገልፍና የመካከለኛው ምስራቅ ሀገራት ወደ ቀይ ባህር ቀጠና ተስበው መምጣታቸው ፍትጊያውን ዓለም አቀፍ መልክ እንዲይዝ አድርጎታል። ያን ተከትሎ ኢትዮጵያ ወደ ቀይ ባህር መመለስ አለብኝ የሚል አቋም ይዛለች። እንደ ግብጽ ያሉ ሌሎች ቀይ ባህርን አረባይዜሽን የማድረግ ተልዕኮ ያላቸው ሀገራት ደግሞ ኢትዮጵያን የቀይ ባህር የመውጣት ተልዕኮ እንግዲህ
አልተቀበሉትም ያን ተከትሎ ነው እንግዲህ እንዲህ አይነት ፍትጊያዎች እየተመለከትን የሚገኘው የፋኖ ኃይሎች በተለይ አስረስ ማር የሰጠውን አስተያየት ተከትሎ በቀይ ባህር ጉዳይ ላይ ሰፊ አጀንዳዎችን ለማንሳት ሞክረናል ምናልባት ቀረም ተመሳሳው ካለ እንግዲህ ከዚህ ነገር ጋር ተያይዞ ምናልባት መነካትም ስላለበት ነው ይሄን ጉዳይ ማነሳው ፋኖ አሰላለፍን በተመለከተና የሰሞኑን የኦሮሞ ፖለቲካ ኃይሎችን ብሎ ራሳቸውን የሚጠሩ ኃይሎች ያወጡትን መግለጫ አስመልክቶም ፋኖ እንግዲህ የራሱን አቋም አስቀምጧል ምንድነው እዚህ ጋም ሌላ ጥያቄ የሚያነሳ ጉዳይ መጥቷል ማለት ነው ዝም ብሎ መታለፍ የለበትም ሚዲያ ላይ እስከተነገረ ድረስ ሚዲያ ደግሞ ይሄ ነገር ምንድነው የሚለው ነገር በደንብ በተለያየ አንግል እንዲታይ ማድረግ ግዴታችን ነው ምንድነው እነዚህ ፕሮፌሰር መራራ ያነሱት ሐሳብ ተቀባይነት እንደሌለው ተችቷል which is like ሌሎችም ከዚህ ሐሳብ ተቃራኒ የሆኑ ኃይሎች ተችቶታል ፖለቲካ ማለት እንደዚህ ነው የሆነ ሐሳብ ሲነሳ የሐሳብ አይጠቅምም በፍጹም አይጠቅምም ብሎ በምክንያት መተቸት ለሌሎች ፓርቲዎችም ትላንትና መግለጫቸውን አውጥቷል ከራሳቸው እይታ አንፃር ማለት ነው ነገር ግን ምንድነው ያስቀመጠው እነዚህ ኃይሎች የሐቀኛ የኦሮሞ ህዝብ ተወካይ አይደሉም ሐቀኛ የኦሮሞ ህዝብ ተወካይ ጫካ ያለ በመሳሪያ እየታገለ ያለው ነው የሚል ነው ያስቀመጠው አሁን በምንድነው ማረጋገጥ ተቻለው የሚለው ጋር በጣም ጥያቄ የሚነሳ ጫካ ያለው ራሱ የኦሮሞ ነጻነት ሰራዊት ብሎ የሚታገለው ኃይል ሐቀኛ የኦሮሞ ህዝብ ኃይል መሆኑን አርበኛ አስረስ በምን አረጋገጠ እንደሱ ክላሽ ይዞ ጫካው ስለሄዱ ሰው ስላገቱ ብር ስለጠየቁበት ሹፌሮችን ስላገቱ ምንድነው ማረጋገጫው ብትል ማረጋገጫ ሊሰጥ አይችልም ወይስ ኦሮሞ ህዝብ በሰልፍ ወጥቶኛል የሚወክሉ በምርጫ የኛ ሐቀኛ ተወካዮቻችን እነሱ ናቸው ብሎ ተናግረዋል ወይ ይሄ አንድ ጥያቄ ነው ሁለተኛው ምንድነው አለ ከነሱ ጋር ነው አብረን የምንሰራው እንነጋገራለን አለ በጣም ጥሩ እንግዲህ ለአድማጭ ተመልካቾቻችንም ግልጽ እንዲሆን አማራ የህልውና አደጋ ተጋርጦበታል የተባለው ክላሽ ለማንሳት ትልቅ በቂ ምክንያት ተብሎ ተገለጠው በወለጋ በሜዲሻንጉል በተለያየ አካባቢዎች ላይ በታጠቁና ኢመደበኛ በሆኑ ኃይሎች አማራ ተጨፍጭፏል ይሄን ደግሞ ሲደረግ መንግስት አላስጣለውም የሚል ነገር ነው ጨፍጫፊው ግን በተለያየ ጊዜ ከጨፍጨፋ የተረፉ ሰዎች እንደተናገሩ መንግስትም እንደተናገረ የአማራ ኃይሎችም ሲናገሩ እንደነበረ ኦኔግ ሰራ ኦሮሞ የሸኔ ኃይል እንደሆነ በተለያየ ጊዜ ሲነገር ነበር ትላንትና ሸኔ አማራ ላይ የህልውና አደጋ ጋርጧል ብለ ጫካ የወጣው ሰውዬ አሁን በምንሳብ ነው ትክክለኛ የህዝብ ተወካይ ሸኔ ነው መነጋገር ካለብን አብረን ምን ሰራው ከሸኔ ጋር ነው የሚባለው አረጉ ቦዚ ታሰብ እኔ በጣም ያስፈራኝ ነው አንዳንድ ጊዜ ይሄ ቃለ መጠይቆች የሚሰጡት ታስቦ ነው ወይስ እንዲሁ ዝም ብሎ ወዘፈቀደ ነው ትግላችን ምንድነው ተብሎ አይታሰብም ወይስ ህዝቡ ሐስብም እየተባለ ነው ወይስ ምንድነው ሸኔ እንግዲህ ወለጋ ላይ ተፈናቀሉ ዛሬ ደብረ ብርሃን ያሉ ሰዎች ማን ነው መጥቶ ጨፈጨፋቸው ብለ ቢጠይቆ ኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራ መንግስት ሸኔ ብሎ የሚጠራው ኃይል ነው ብሎ ነው የሚናገሩት ይሄንኛ አይደለም ከኪሳችን አውጥተን የተናገርነው ነገር አይደለም ቪዲዮ ተቀርጾ ምን ብሎ ያለው እንዴት ሆኖ ጸጉራቸው እንደዚህ መሳሪያ ይዞ መጥቶ ጨፈጨፉን ነው የሚሉት ታዳ ለአማራ ህልውና አደጋን የተጋረጠበትን ይቀለብሳሉ ብሎ ጫካ ገባው የዘመኔ ቡድን አማራን ጨፈጨፈ ከተባለ ሸኔ ጋር ሰራሉ ማለት ምን አይ ፖለቲካ ነው ይሄ ወይስ እውነቱ መጀመሪያው ውሸት ነበር አማራ ላይ ህልውና አደጋ ተጋርጧል የሚባሉ ነገር እነዚህ ሰዎች ይሄንን ነገር ናሬሽን ፈጥሮ ስልጣን ላይ ለመውጣት የፈጠሩት ነገር ነው ወይ አሁን እሱንም መጠያቂ እንዲጀመር ያስፈልጋል ማለት ነው አደጋውን የፈጠረው ኃይል ጋራ እጂ አብሬ ታገላለው ካል ያልከው አደጋው ተጋርጧል ያልከው ሐሰት ነው ማለት ነው አንተ ስልጣን ላይ ልትወጣ ብቻ የፈጠርከው ተረተረት ነው ማለት ነው እንደዛ ነው የሚሆነው ማለት ነው እኔ በጣም እየገረመኝ ነው ያለውና አም ሶሪ እየወጡና የሚናገሩ ነገር ሚዲያ ላይ ስለሰማን ሚዲያ ላይ መልስ መስጠት ደግሞ እንደ አንድ የዚህ አገር ጉዳይ ነፃ የማንም ጣጣ እንደሌለበት ግለሰብ ሐሳባችን መስጠት መብታችን ነው ገብቷላ ሐሳባችን መስጠት ኮተት እንደሌለበት ሰው ማለት ነው
በሐሳባችን መስጠት መብታችን ነው እንዲህ የሚነገረው ነገር ወደፊት ያወጣን እውነቱን እናጋልጣለን ማለት ነው ይላል ፊልድ ማርሻል ብርሃኑ ጁላ ከ7 ወር 6 ወር በፊት ይመስለኛል አንድ ቃለ መጠይቅ ሰጥተው ነበር በዚያ ቃለ መጠይቃቸው ላይ እንግዲህ የኦነግ ሸኔ ታጣቂዎች ውስጥ በአመራር ደረጃ የአብን አባላት እንደነበሩ ተናግረው ነበር እና ይሄንን ቁጣ ለመፍጠር ግድያዎች በራሳቸው የተቀነባበረን የሚል ጉዳይ በወቅቱ አንስተው ነበር ባለፈው ሳምንት የጃልመሮ እንደዚሁ ከፋኑም ከዋትም ጋር ተነጋግረን አብረን በጋራ ጉዳዮች ላይ እንሰራለን የሚል ነገር አንስቷል ፋኑም በተመሳሳይ የጃልመሮን ሐሳብ ነው እየደገመው እንግዲህ አዳዲስ አስተላለፎች አይገመቴ ሆኑ ክስተቶችን እያየን እንገኛለን በኢትዮጵያ ፖለቲካ ሰማይ ስር የቀይ ባህርንና የፋኑ ኃይሎችን አስተላለፍ ጉዳይ ተመልክተናል አማን ኢንሳይትን እዚህ ላይ እንቋጭዛለን መልካም የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ኢንሳይት ዝግጅታችን ይመስል ነበር አብራችሁን ስለሆናችሁ እናመሰግናለን መልካም ቆይታ